بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ولمشايخنا ولمن تعلم منا. فبعد، فيقول المصنف رحمه الله تبارك وتعالى: وقوله تعالى الله مالتهم نوم. وقالت اليهود زمن واصبر لحكم ربك فإنك بأعيننا. واصبر تاجس لحكم ربك لجيته فرد تاجس فإنك أنت بأعيننا بعينوቻችን فرنا. ይሄ ኸጣቡ ለነብያችን አለይሂ ሰላቱ ወሰላም ነው። አላህ እያናገራቸው ያለው واصبر አላቸው፣ ታገስ ለሁክም ረቢከ ለጌታ ፍርድ። የአላህ ፍርድ ወደ ሁለት ይከፈላል። አንደኛው ሸርዒ የሆነ የአላህ ሁክም ነው። ሌላኛው ከውኒ የሆነ የአላህ ሁክም ነው። ሸርዒ የሚባለው ትእዛዛቱና ክልከላዎቹ ናቸው። ሸሪዓዊ የሆኑ ትእዛዛዎች እንዲሁም ደግሞ አላህ Subhanahu Wa Ta'ala የከለከለን ነገር ይሄ በድምሩ ምን ይባላል? ሸሪዓዊ ፍርድ ይባላል። ሸሪዓዊ ሁክም፣ ይሄንን ስሩ ይሄንን አትስሩ የተባለው ማለት ነው። ሌላው የአላህ ሁክም ምንድነው? የተለያዩ የሆኑ በቀደር የሚመጡ የሆኑ የአላህ ውሳኔዎች አሉ። ትሞታለህ፣ ትወድቃለህ፣ ታልፋለህ፣ ታገኛለህ፣ ታጣለህ የተባለ የአላህ ፍርድ ማለት ነው። ይሄ የሁለተኛው የአላህ ፍርድ አንድ ሰው እንዴት ነው ለዚህ ለአላህ ፍርድ መገዛት የሚችለው ከተባለ አለመበሳጨት፣ አለመወራጨት ነው። የመጣውን የአላህን ፍርድ ቀደር በመቀበል ማለት ነው አልহামዱሊላህ ብሎ መቀበል። فاصبر ታገስ ለሁክም ረቢከ ለጌታ ፍርድ ይላል። ለጌታ ፍርድ የመጀመሪያው የአላህ ፍርድ ምንድነው ያለው? ሸሪዓዊ ፍርድ። ሁለተኛው ከውኒ የሆነው የአላህ ፍርድ። ሸሪዓዊ ፍርዱ እንዴት ነው መታገስ የምንችለው? ያዘዘውን ለመታዘዝ የከለከለውን በዚህ አይነት ነው መሰበር የሚቻለው ለሸሪዓዊ ፍርዱ ማለት ነው። ከውኒ ለሆነው ፍርዱስ እንዴት ነው መሰበር የሚቻለው? አላህ ያመጣውን ነገር አልহামዱሊላህ ብሎ መቀበል፣ አለመበሳጨት ይሄ ነው። ስለዚህም ይሄ تصبر ማን ያለው? واصبر لحكم ربك ነው ያለው። واصبر لحكم ربك የሚለው ሶስቱንም የሰብር አይነቶች ያካትታል። ከዚህ በፊት የሰብር አይነቶች ሶስት አይተናል። ልባችሁ ሶስት የሰብር አይነቶች አይተናል። አንደኛ በአላህ ትእዛዝ ላይ፣ ሁለተኛ ከአላህ ማዕሲያ መሰበር። ከማዕሲያው መሰበር እንዴት ነው? ባለ መተግበርና በመራቅ ማለት ነው። ሶስተኛው የሰብር አይነት ደግሞ ያየነው ምን ነበር? የተለያዩ የሆኑ ችግሮች ቀደር በሆነ መልኩ ሲከሰቱ ለነዛ ችግሮች ትዕግስት ማድረግ ይሄ ነበር። ታዲያ እዚህ የቁርአን አንቀጽ ላይ ወስቢር ለሁክም ረቢክ ሶስቱንም የሰብር አይነቶች ያካትታል አያካትትም ነው ጥያቄ? ያካትታል። ወስቢር ለሁክም ረቢክ የአላህ ሁክም ሁለት አይነት ነው ማለት ነው። ሁክም الشرعية كونية النرمي شرعية النجدين كلتون أي مسوج فيها كثر الصبر على الطاعة والصبر عن المعصية. بطاعة على مسبرنا كمعصية متاجسا كلتون يكثر لنا حكم الشريعة. الشريعة والفردوة كونية هنا فردوة ما تلاقيه هنا تجروتشي مراري هنا نجروش بمتو جزيء نزاح النجروش وقت ما درجنا الله سيلو شلو مالف እነዚህ
እነዚህን ያካትትልናል ማለት ነው ስለዚህ ወስቢር ለሁክም ረቢክ ከሚለው ከአላህ ቃል የወጣ የሰብር አይነት የለም ማለት ነው የወጣ የሰብር አይነት የለም ሁሉም የሰብር አይነት እዛው ውስጥ ተገኝቷል እንግዲህ አላህ መልእክተኛውን አለይሂ ሰላቱ ወሰለም ምን ብሏቸው ነበረ يا أيها الرسول بلغ ما أنزل إليك أنت ملكتني هو ወደ አንተ የተወረደውን ما أنزل إليك من ربك ከጌታህ ዘንድ ወደ አንተ የተወረደውን አድርስ አላቸው ادعو إلى سبيل ربك ወደ ጌታህ መንገድ ተጣራ አላቸው ይሄ ምንድነው ምን አይነት ሶብር ነው በዚህ ላይ ረሱሉ አለይሂ ሰላቱ ወሰለም ቢቆሙ ምን አይነት ሶብር ነው የሚሆነው الصبر على طاعة الله الصبر على الأوامر بتزازات ላይ በአላህ ጣዓ ላይ መሰበር ነው የሚሆነው ሌላ ቦታ ላይ ምን አላችሁ ولا تكونن من المشركين ከሙሽሪኮች እንዳትሆን ይላቸዋል ከሙሽሪኮች እንዳትሆን በሚለው መሰረት ረሱሉ አለይሂ ሰላቱ ወሰለም ከሽርክ ሲቆጠቡ በምን አይነት ነገር ላይ መሰበር ነው የሚሆነው الصبر عن معصية الله اللهን ከማመጽ انما الصبر عن النواهي ማለት ከተከለከሉ ነገሮች መሰበር ነው የሚሆነው ሌላው ደግሞ ረሱሉ አለይሂ ሰላቱ ወሰለም ህዝቦቻቸው የተለያዩ ሆኑ አዛዎችን ሲያደርጉባቸው ንግግራዊ የሆነና ድርጊታዊ የሆነ አዛብ በሁለት ይከፈላል ንግግራዊ አለ ድርጊታዊ አለ አንዳንዱ ሰው አዛብ የሚያደርገው በንግግሩ ነው በወሬው ማለት ነው ወሬ ያስተራጫል ያልተባለ ይላል የተባለውን ይቀይራል ይለውጣል ንግግር ያዋልዳል ትንሽ የተነገረው ይሄ ለማለት ከዚህ ውስጥ ይሄን እናገኛለን ይሄ ለማለት ከዚህ ውስጥ ይሄን እናገኛለን እያለ ንግግር ማዋለድ ይጀምራል ስለዚህም አዛ ንግግራዊና ተግባራዊ ተብሎ በሁለት ይከፈላል አዛ ረሱሉ አለይሂ ሰላቱ ወሰለም ንግግራዊ በሆነ አዛ እንዲሁም ደግሞ ተግባራዊ በሆነ አዛ ያረጋቸው ነበር ያስተቃዩቸው ነበር ያስቸግሯቸው ነበር ንግግራዊ ከሆነው ውስጥ እሳቸውን መወረስ ማላገጥ ወሳቸው ሰዎችን ከሳቸው ማሸሽና አትቀርቡት የመሰለ ንግግር መናገር ይሄ በአጎታቸው ጭምር ሲሰራ የነበረ ነው አቡ ለሀብ ነብዩን አለይሂ ሰላቱ ወሰለም ጀርባቸውን እየተከተለ እየሄደ ይሄ እብድ ነው እንዳሰሙት እያለ ይል ነበር አንድ ሰው ከማንም በላይ ስለሱ ቤተሰቦቹ መመስከር ከጀመሩ ተቀባይነት ይኖረዋል እሱ አጎቱ ነው ከማንም በላይ ያቀዋል ተብሎ ይገመታል ማለት ነው እዚህ አይነት አጎታቸው ጭምር አዛ ያረጋቸው ነበር አንዱ ደግሞ ሌላኛው ተግባራዊ በሆነ መልኩ የተደረጉት የሆነ አዛ ነው تحت الكعبة رسول عليه الصلاة والسلام ሀገር ሰላም ነው ብለው በዛ በሰላም በሆነ መሬት ላይ ስጁድ ያደረጉበት ከጀርባቸው ላይ የተለያዩ ሆኑ የግመል የወለደበትን እንግዲህ ልጅ ምናምን ነገር ይሄንን ከጀርባቸው ላይ ጥለውባቸዋል እሳቸው ስጁድ እያደረጉ እያለ ማለት ይሄ ቡኻሪ ያወሩት ሐዲስ ነው እንደሃለ አዛ ደርሶባቸዋል ታዲያ አንድ ሰው በዳዕዋ ላይ ሲሆን በአላህ መንገድ ላይ ጥሪ ያደርጋለሁ ሲል ሶስቱንም የሆኑ ሶብሮች ነው ማስተናገድ ያለበት ማለት ነው አንደኛ ودعو الى سبيل ربك የሚለውን ወደ ጌታህ መንገድ ተጣራ بالحكمة والموعظة الحسنة ይሄ ግድ ይለዋል ሁለተኛ አላህ ከከለከለው ነገር በዚህ ዙሪያ መከልከል ይኖርበታል ሶስተኛ አላህ የመጣበትን የጅላጅሎች ደግሞ መከራ አዛ በንግግርም ይሁን በተግባር ይህንን መሸከምና መቻል ይኖርበታል
ሰዎች በእነሱ የሰፈህ ሁኔታ ላይ ይሄ የጅል ሐሳባቸው ላይ አብረህ ከተስማማሃቸው ያከብሩሃል። የጅል ሐሳባቸውን ከነቀፍክ ደግሞ የፈለክ ትልቅ ሰው ብትሆን ለማዋረድ ነው ጥረታቸውን የሚያደርጉት ማለት ነው። የፈለክ ትልቅ ሰው ብትሆን ረሱሉ አለይሂ ሰላቱ ወሰላም ለአላህ ስጁድ ባደረጉበት እንደዚህ አዛ ሲደረጉ በዛ እሳቸው ትልቅ ሆነው ሳሉ قبل النبوة ሰው ሁላ ወደ እሳቸው የሚመጣ ሰው ሁላ የሚያማከራቸው ታማኝ ሰው ሆነው ሳሉ ከነብይነት በኋላ ለአላህ ስጁድ ባደረጉበት አንድም ሰው ባልበደሉበት አዛ ባላደረጉበት ይሄ ሁሉ አዛ ይቀበሉ ያስተናግዱ ነበር። ምን ከመሆኑ ጋር ምናልባትም አንድ የሆነ ቆሻሻ ሰው ቢመጣና እዛ አካባቢ ቢደርስ እነሱ አማን ነው የሚያደርጉት። የአባታቸውን ገዳይ ካዕባ አጠገብ አግኝተው አይነኩት። ለምን? ለካዕባ ቦታ አለን ክብር አለን ብለው ስለሚሉ ማለት። ነገር ግን ለነብዩ አለይሂ ሰላቱ ወሰላም ክብር መስጠት አቃታቸው። ለምንድን ነው? ነብዩ ሰለላሁ ዐለይሂ ወሰለም እነሱ ያሉበትን ሽርክ ስለሚነቅፉባቸው። ሱብሃንአላህ። አንድ ቆሻሻ የሆነ ሰው ካዕባ አጠገብ ቢያገኙት ነቢዝ የሚባል መጠጥ አላቸው። ያንን ነቢዝ የሚባለው መጠጥ ጋብዘውት ከዘምዘም ውሃ አጠጥተውት አክብረውት ተንከባክበውት ነበር የሚሸኙት። እንኳን አይደለም ስጁድ አድርጎ እዛው ስጁዱ ላይ ሊመቱት ሊደበድቡት ይቀርና ማለት ነው። ነገር ግን ነብያችን አለይሂ ሰላቱ ወሰላም ይሄ ሁሉ አዛ አድርገዋቸዋል። ወደ ጣኢፍ ሰዎች የሄዱ ጊዜ የሚሆነው የዚህ አይነቱ ጊዜ ነው። የነሱን እብዶቻቸውንና ሞኝ የተባለውን ሁላ በግራና በቀኝ አሰልፈው ረሱሉ አለይሂ ሰላቱ ወሰላም መንገድ ሲሄዱ በድንጋይ አጣድፈዋቸዋል ማለት ነው። ቀርነ ተዓሊብ የሚባል ቦታ ላይ ሲደርሱ እስከነቁ ድረስ ካሉበት ከሆነ ማሸለብ ሁኔታ واصبر لحكم ربك لجيته فرد تاجس فإنك أنت بأعيننا بعينوቻችን ስርነህ አንተ بعينوቻችን ስርነህ ማለት አንተን ምን ጠብቀህ ነህ በጣም በከፍተኛ በሆነ ጥበቃ ዞሮ ዞሮ እዚህ ላይ የምናገኘው ምንድነው አላህ Subhanahu Wa Ta'ala إثبات العين لله إن الله ما أثبتنا بأعيننا بلون يمتار له هي بأعيننا بلون يمتاو بجمعنا بحديث الصمم الذي هو الله مكني عليه الصلاة والسلام دجال سيقلت إنه أعور السوء عن دينانو وإن ربكم ليس بأعور جيتاتوه الله أعور إلى اللمبلا جيتاتوه الله عن دينان اللم الله سبحانه وتعالى فنثبت له عينين ولت عين الناس تطلب بلا زيادة የሚቀጥለው ምንድነው የሚለው وحملناه على ذات ألواح ودسر تجري بأعيننا جزاء لمن كان كفر وحملناه السن
ተሸከምነው ይላል ተሸከምነው ማለት ወሰድነው በምን ላይ على ذات ألواح على ላይ ذات ألواح የጣውላዎች ባልተቤትና ወዱሱር የማያያዣ ምስማሮች ባልተቤት በሆነችው ሰፊና ላይ حملناه ማለት ተሸከምነው ማለት ነው አሁን የተፈለገው ወሰድነው አሳፈርነው ማለት ነው በምን ላይ ይሄ ስለ ኑህ ነው ሃኡ ضمير حملناه ሲል ኑህ ላይ ነው የሚመለሰው على ذات ألواح በአልዋህ ባልተቤት የሆነች አልዋህ ማለት ለውህ የሱ ጀምዕ ነው ጣውላዎች ማለት ወዱሱር የሚስማሮችም ባልተቤት በሆነች ሰፊና ላይ አላ ላይ ذات ألواح سفينة ذات ألواح سفينة ላይ من ባልተቤት የሆነች የጣውላና የሚስማር የምን ማለት በጣውላ በሚስማር የሰራት ማለት ምንም እንደው ውሃ የሌለበት ስፍራ ላይ ነብዩላህ ኑህ አለይሂ ሰላቱ ወሰላም ሰፊና ለመስራት ጣውላና ሚስማር ይዘው መጥተው ይቀጠቅጡ ነበር ይሄ ደግሞ ዛሬ እብደቱ ባሰበት አይደለም በደረቅ መንገድ ላይ በሰፊና ሊሄድ ፈለገ ምን እየሰራ ነው እያሉ ከግራ ከቀኝ ሆነው ከበው መሳቅ ጀመሩ ኢን ተስኸሩ ሚና ከኛ በታላግጡ فإنا نسخر منكم كما تسخرون እኛም እኮ የምናሾፍበት ቀን ይመጣል እናንተ ዛሬ እንዳሾፋችሁት ቢጤ ያላችሁ መጣ እሺ ይቀራል ይሄ ሰፊናው የተሰራው በአላህ Subhanahu Wa Ta'ala ትእዛዝ ነው ወስነዒል ፉልካ ያችን ዶን ስራ ቢአዕዩኒና በእኛ በቁጥጥራችን እኛ እያየን ወዋህይና በእኛው ትእዛዝ እንዴት አድርጎ እንደሚሰራ አላህ Subhanahu Wa Ta'ala ነበር ያሳወቀው ማለት እንጨትና ሚስማር አድርጎ ጣውላዎቹ እንዲያያዙ መሳሚሮች ግድ አንተ የምታውቀው ሚስማር መሆን የለበትም ቀጥ ያለ ማያያዣ ሊሆን ይችላል ሁለቱ ጣውላዎች እንዲያያዙ የተመታ ነገር ነው ሚስማር ማለት تجري بأعيننا تجري ዋናው ይሄ ነው ትሄዳለች بأعيننا በእኛ አይኖች እዚህ ነው ዋናው የተፈለገው አላህ Subhanahu Wa Ta'ala له عينان ሁለት አይን አለው ምን ታሰብታለህ فإنك بأعيننا يبالفው ከዚህ ቀደም ያለፈ አሁን ደግሞ ታጅሪ بأعيننا الآية الثالثة وألقيت جزاء من دا يهون سيهون لمن لسو كان لنبر سو كفر تكدو لنبر سو ተክዶ ለነበረ ሰው ጀዛእ ሲሆን ምንድነው ያለው ቁርአኑ ላይ تجري بأعيننا جزاء لمن كان كفر تجري ትሄዳለች ነው بأعيننا በእኛ እይታ እኛ ያየናት تجري بأعيننا በአይኖቻችን
ትሄዳለች ማለት እኛ ያያየናት ትሄዳለች ምን ላይ على الماء الذي نزل من السماء ونبع من الأرض كسماء بوردونا كمريت بفلك بهنا وهاله يا وهاله من متى كتباله جزاء من دعا سيهون لمن كان كفر لتكاد لهنو سو ما يتكادوا نوح عليه الصلاة والسلام دعاء درقوا سلا نبرنا أني مغلوب فانتصر أني بالنزل سوتش يتشنف ونيا له الناجته أنت ردانيا الله ننجري أنت تبك للنيا الله من دلميلو ففتحنا أبواب السماء بماء منهمر ففتحنا كفة نيلا أبواب السماء يا سماء براكوتش بماء بوها منهمر أم من بوابهن وفجرنا الأرض عيونا مريتنا من جارجن سنة التقلات بيجبوتها سبحان الله إيه قالت من كبان وفجرنا عيون الأرض بالنور يا مريتم من جوج سنتقناچو ማለት ነበር አሁን ግን አላህ ያለው ምንድነው መሬትን ራሷን ምንጭ አድርገን ሰነጠቅናት በየቦታው ምንጭ ሆኖ ፈነዳ እንዳለ መሬት وفجرنا الأرض عيونا فجرنا ማለት እኮ ተፍጂር ታቀላች አሁን ፍንዳታ በየቦታው ያለው ፍንዳታ ተፍጂር ይባላል وفجرنا الأرض ማለት እየፈነዳ ነው መሬቱን እያፈነዳው ነው ልክ እንደ ቦምብ ሲፈነዳ አይታችሁ ልክ እንደዛ ቢት መሬቱን እያፈነዳ ነው وفجرنا الأرض عيونا فالتقى الماء على أمر قد قدر መጀመሪያውኑ ተወስኖ በነበረ ጉዳይ ላይ ውሃው ተገናኘ ሄዶ የሰማውና የመሬቱ ነው خير وألقيت عليك محبة مني ولتصنع على عيني وألقيت عليك بانت لي ألقي محبة مني كني هنا وديتا محبة مني مالت أني وددكه لمالتنا يميل تفسر عليك علم وزن لنوتشو دمو محبة مني مالت كني هنا وديتا مالت محبة من الناس فسويت زند أن تودد أدركه أن من رآك أحبك يا يجيه لا يودها لنا بهلتم معنا بالنوسدو من شجر الله محبة مني ينينم وديتا ستوه سويتشم من ديودوه أدركه هلتم يسبسبه هنا إيه لما أنه ألقيت عليك محبة مني تبع من موسى عليه الصلاة والسلام وألقيت ألقي عليك بأنت لي محبة مني كني هنا وديتا كني هنا وديتا بأنت لي ألقي مالت أسوددكه مالتنا ولو فسر ሌሎቹ ደግሞ ወደድኩህ ማለት ነው ብለው ፈሰሩ እኛ መጣንና ሁለቱ ቢሰበሰብ ምን ችግር አለው አለ ሁለቱ ማማን እኔም ወደድኩህ ወደ ሰዎችም አስወደድኩህ እንድትወደድ አደረኩ ይሄ አላህ እንደወደደው እርግጥ ነው አይደል እንዴ አላህ ባይወደው የማናገርን ደረጃ አድርሶት መልእክተኛ አድርጎት ይሄ ሁሉ ትልቅ ተአምር ባልሰጠው ስለዚህ አላህ ይወደዋል ይሄ ግልጽ ነው ወደ ሰዎች ያስወድደዋል ማለትም ይሄ ግልጽ ነው ነብዩላህ ሙሳ አለይሂ ሰላቱ ወሰለም የማይወድ የለ ለዛ ነው ፍርዓውን ባልተቤት የነበረችው በጊዜው እሷም በኩፍር ውስጥ ነው የምትሆነው ልክ ስታየው ምንድነው ያለው ላ ተቅቱሉሁ አትግደሉት
عسى أن ينفعنا لتكمن كوي شلال أو نتخذه عبدا باري أذرقن نزوال ميلك أو نتخذه ولدا لجا أذرقن نزوال قنا يأيتشو كثير من طلبات المعنى فكر طلبات وديسة طلبات لزانو لجا أذرقن النزوال ميلك أو نتخذه ولدا ميلك እንጂ እንደ ባሪያ አድርገን እንይዘዋለን ምናምን አይደለም ያለችው ይሄ ማለት አላህ Subhanahu Wa Ta'ala ላየው በአጠቃላይ እንዲወደው ጥሎበታል ማለት ነው ሱብሃንአላህ ይሄ እንግዲህ አላህ የወደደው በርግጥ መመሬት ላይ ይወደዳል ያ ነው ማን ዘንድ عندما يريد الحق حقا የሚፈልግ ሰው ዘንድ ባይመራ እንኳን ወደ ሐቁ እያደላ ያለ ለሐቁ ልብ እየሰጠ ወዳለ ሰው ጋር ይወደዳል አላህ ዘንድ የተወደደ ሰው ማለት የሸይጣን ጀማዓዎች ግን ያው ይጠሉታል የሸይጣን ጀማዓዎች ይጠሉታል ዞሮ ዞሮ ሐቅን የሚወድና ለሐቅ ቦታ ያለው ሰው ግን አላህ የሚወደውን ሰው መውደዱ አይቀርም አሁን محل شاهدوች ነች ምን ምትለዋ ولتصنع على عيني ولتصنع እንድታድግም على عيني በኔ አይን ማለት እኔ ያየሁ ማለት صناع ማለት ሙያ ነገር ነው ለምሳሌ ብረት ምናምን አቀልጠው ምን ብለው በተለያዩ በሆኑ ቅርጻ ቅርጾች የሚያወጡ አሉ ወይ በብረት መልክ ሊሆን ይችላል ወይ በማንቆርቆሪያ መልክ ሊሆን ይችላል በተለያየ ቅርጽ ያወጡታል እንጨትንም እንደዚሁ ይሄ በር አሁን ይሆናል እንዴ ብለህ ያላሰብከውን በር አድርገው መስኮት አድርገው በመሳሰለው ወይም ደግሞ የአልጋ መነጠፊያ አድርገውት ያወጡታል ይቀርጹታል ማለት ቤትንም እንደዚሁ የሚሰሩ የሚቀርጹ አሉ ከመቅረጽ ሁላ ከባዱ ቤት መቅረጽም አይደለም ብረት መቅረጽም ድንጋይ መቅረጽም አይደለም ሰው መቅረጽ ነው ብረት በቃ አንዴ ፊዚክሱ ከገባ ገብቷል እንጨትም እንደዚህ ዝም ብለህ ብረት ነው በቃ አንዴ ከገባህ ዝም ብለህ ትከተዋለህ ትቀልጥ ታወጣዋለህ ከዛ በኋላ ወይ ማቀዝቀዣ ክፍል ልታስገባው ትችላለህ ታቀዘቅዘዋለህ ተመሳሳይ ነገር ነው ሁሌ ተመሳሳይ ነው አንተ መዘንጋት የለብህም ባይሆን ከዚህ በፊት ስትሰራ የነበረውን አይነት ስራ ነው መስራት ያለብህ ይሄ ነው ሰው መቅረጽ ግን ሁሌ አንድ አይነት አይደለም የሰው ባህሪ ራሱ የተለያየ ነው የመቀበል ችሎታ የተለያየ ነው አፈጣጠር የተለያየ በአንድ አይነት የለም المهم ولتصنع እንድትቀረጽ ማለት ነው ሰውም ይቀርጻል ይሰራል ማለት ነው ልክ እንደ ተለያየ የሆነ ነገር ولتصنع እንድትቀረጽ على عيني እኔ ያየውህ በኔ እይታ የኔ እይታ ካንተ ሳይርቅ ይሁን ማለት አላህ Subhanahu Wa Ta'ala ተርቢያውን የሙሳን አለይሂ ሰላቱ ወሰለም ተርቢያ ወደሱ ነው ያደረገው ተርቢያ በምን አይነት መልኩ ነው ተርቢያ ያለው ከተባለ በደንየተን ወዓቅልየህ ነው ሰውነታዊና አእምሮአዊ ተርቢያ ያለ ተርቢያ ማሳደግ መንከባከብ ነው ሁለት አይነት ማሳደግ አለ ነው ሁለት አይነት መንከባከብ አለ አእምሮአዊ የምንለው የሚሆነው በምንድነው بالآداب والأخلاق وما أشبه ذلك سنة سرعة سنة مقبار بما استمرنا سنة سرعة سنة مقبار انديها اللو
ላይ አንድን ሰው ቀርጾ ማሳደግ ይሄ ተርቢያ ሁለተኛው ተርቢያ ይሄም እንደዛው አስፈላጊ ቢሆንም بالغذاء ነው ማብላት ማጠጣት በዚህ መንከባከብ ሙሳ አለይሂ ሰላቱ ወሰለም والله سبحانه وتعالى አይን ነው ያደገው በአላህ አይን ማለት በአላህ سبحانه وتعالى እይታ በአላህ መቆጣጠር ከሌላው ሁሉንም አላህ ቢያይም ሁሉንም ቢቆጣጠር ከሌላው ለየት ያለ የሆነ خاص የሆነ እይታ ነበረው ለሙሳ አለይሂ ሰላቱ ወሰለም ለዛ ነው የፍርዓውን አሎች አንስተውታል ከወደቀበት ከተጣለበት ቦታ አላህ ከነሱ የማረድ ግፍ አላህ ነፃ አውጥቶታል በኒ እስራኤል ልጅ አንድም አልቀራቸው ሁሉንም አርደዋል ጨፍጭፈዋል ለሱ ተብሎ خلቁ ሁላ በየቦታው ተወለደ ሲባል ቢላዋ ነው የሚበላው ነገር ግን እሱ ደግሞ ለሱ ተብሎ ሁሉ ሲጨፈጨፍ እሱ ደግሞ በገዳዮቹ እጅ አላህ እንዲያድግ አደረገው በነዛ በጨፍጫፊዎቹ እጅ እስቲ እናንተ ምን ታቁና የሚል መሰለ አላህ የሚጨፈጭፉት እሱን ለማግኘት ነው እሱ እንዳይፈጠር ለማድረግ ነው ነገር ግን አላህ በእጅ አዙር አምጥቶ እናንተው ቤት ይደጋላችሁ እናንተው ቤት ሱብሃንአላህ ያበሉታል ያጠጡታል ሲያለቅስ ይቆጣሉ ለምንድነው ይሄ ልጅ ያለቀሰው እያሉ እንገበገቡለታል የነሱ መዋረጃ በሱ እጅ መሆኑን አላወቁ አላህ እንደዚህ ነው ሁላችንም እኮ እንደዚህ ነው ብዙ ነገር ላይ እንደዚህ ነው የሚሆነው እኛ የምንጠነቀቅበት ነገር ሌላ ነው የሚሆነው የአላህ ቀደር ደግሞ ወደዛ አላህ ከሱ ለሙሳ ካደረገው ተርቢያ ሴቶች አጥቢ የሆኑ ሴቶች መተው ፍርዓውን ቤት ከገባ በኋላ ማለት ነው ልጅ አድርገን ይዘዋለን ብላ ሴትየቷ ካቀረበችው በኋላ የተለያዩ አጥቢዎች ጥሩ የሚባሉ አጥቢዎች ይመጣሉ አይጠባም وحرمنا عليه المراضع من قبل መጥባትን በሱ ላይ حرام አደረግንበት ከሷ ከናቲቱ በፊት ነው ከዛ እህቱ ቀስ እያለች የሱን خبر እያየች ስለነበረ ሁሉንም ቢሲል መታቀስ ብላ ጠየቀቻቸው هل ادلكم على اهل بيت يكفلونه لكم ለናንተም የሚያጠቡላችሁ የሚንከባከቡላችሁ ጥሩ የሆኑ ቤት ላሳያችሁ وهم له ناصحون እነሱ ለሱ ለዚህ ለልጁ መልካም አሳቢዎች ናቸው ጥሩ ቤተሰብ ናቸው ብላለች ነው እንዴ ተባለ ቶለበይ ሁሉን እኮ እንቢ ብሏል በረሃብ እንዳይሞት እየተባለ ተፈለገቻች ሴት ወደ ማመጣ ወደ እናቱ فرددناه الى امه ወደ እናቱ መለስ ነው ይላል كي تقر عينها በልጇ አይኗ እንዲረጋና ولا تحزن እንዳታዝን ወደ እናቱ በዚህ አይነት እንደው መለስ ነው ሱብሃንአላህ መጀመሪያውኑ አላህ እኮ በውስጧ አሳውቋት ነበር وأوحينا إلى أم موسى أن أرضعيه وأوحينا ማለት አሳወቀን ማለት ነው ኢልሃም ውስጡ ላይ እንጂ ወህይ ጅብሪል መጥቶ አይደለም ነገር አሳወቅናት ምንን አጥቢው فإذا خفت عليه መጀመሪያ ጨፍጨፈው ዘመን ላይ ስትፈሪበት ይሄን ልጅ ይገሉታል ማለት ስትፈሪ فألقيه في اليم ባህር ውስጥ ከተቸው ተብሏል ولا تخافي ولا تحزني
ብሏት ነበር አላህ ኢና ራዱሁ ኢለይኪ እኛ እንመልሰዋለን ወደ አንቺ ብሎ አላህ በውስጡ አሳውቋታል ወጃዒሉሁ ሚነል ሙርሰሊን ልጅሽንም ከሙርሰሎች እናደርገዋለን ብሏት አላህ አሳውቋት ነበር በነፍሷ ውስጥ ማለት ነው እዛ እንግዲህ ይሄ ታቡት ይባላል እንጨት ነገር ውስጥ አስገብታ ጣለችው ያ ደግሞ ወስዶ ሲቀል ስላለው ክብደት ስላለው እንትን አላደረገውም እያንገዋለለ ብቻ ወደዛ ወስዶ ጣለው አላሁ አክበር እሷም በአላህ የተማመነች የሆነች ትልቅ ሴት ነች የሙሳ እናት ማለት ነው እንጂ አላህ እንደዚህም አድርጎ ባላሳወቃት ነበር ሁለተኛ ደግሞ እሷም ይህንን አላህ ሲያሳውቃት ሸይጣን ነው የሚጫወትብኝ እንዴት ልጄን ባህር ውስጥ ከተታለሁ ብላ አላለች በአላህ ያላት መተማመን ነው خير ولتصنع على عيني وهو كله ولتصنع እንድታድግም على عيني በኔ አይኔ ይላል በኔ እይታ በኔ መቆጣጠር ነው የተፈለገው ዞሮ ዞሮ አላህ Subhanahu Wa Ta'ala አይን እንዳለው ያሰብታል ይሄ ቦታ على عيني الله አይን ባይኖረው ኖሮ በኔ አይን አይልም خير قد سمع الله وقوله تعالى الله ملكنا قد سمع الله برقتم الله سمع قول التي تجادلك في زوجها قول التي قول نققرا التي يزاتشن سيت نققر تجادلك أنت نمتكراكره في زوجها ببالوا قدي وتشتكي إلى الله ودى الله سموتان تقرب لك والله يسمع تحاوركما الله يهلتكهن على من اللس يسمل إن الله سميع بصير الله سمعنا كملكاتي هنا نويل لا إله إلا الله قد سمع الله برقتم الله سمتال قد للتحقيق نوزي لي قبو سمع الله الله سمتال زهون سمع الله زيد صفة السمع الناقل الله يسمع مالة بحري كذي الناقل إيه يتنيوم ምንም ጃሂል ህብረተሰብ እንኳን የሚያረጋግጠው ነው አላህ ይሰማል አላህ ያያል አላህ ይፈርዳል አላህ ያውቃል አላህ ከሁሉም በላይ አይደለ እንዴ እንደዚህ ይላል ጃሂሉ ህብረተሰብ ማለት ይሄ ነው ትክክለኛው አቂዳ ይሄ ብዙ ጊዜ አስማኡ ሲፋት ለሚያስቸግረው ማን ነው አዋቂ ነኝ ባይ ነው ዝም ብሎ የሚዘባረቀው ማለት ነው ወይ የጃህሚያ አስተሳሰብ ይገባዋል አሽዓሪያ ማቱሪዲያ የሙዕተዚላ ከዛ በኋላ መፈልሰፍ ይጀምራል እንጂ ጃሂሎቹ በጥሩ እምነት ላይ ነው ያሉት በዚህ ጉዳይ በአስማኡ ሲፋት ዙሪያ ጃሂሎቹ በጥሩ እምነት ላይ ነው ያሉት ለዚህ ነው እነ ራዚ ሲሞቱ ምንድነው ያሉት በጣም ተፈላስፎ መጨረሻ ተውባ አድርጎ وها انا اموت على عقيده امي አሁን ይሄው እኔ የሞትኩ ነው በእናቴ አቂዳ ላይ ምንም በማታቀው በጃሂሏ እናቴ አቂዳ ለምን ብዙ አመት የተፈላሰፈበት ነገር ምንድነው ማለት ከንቱ ነው በቃ የእናቷ አቂዳ ነው ምንም ማታቀው ያልተማረችው እናቷ አቂዳ ይሻላል ብዙ ጉዳይ አላህ ያውቃል ነው የምትለው እንጂ እሷ አትፈላሰፍ አላህ ያውቃል አላህ ይሰማል አላህ የቂያማ ቀን ይፈርደን አይደለም ወይ የአላህ ንግግር እውነት ነው ትላለች አላህ ይናገራል ማለት ነው አላህ አይን አለው አይደለ ወይ አላህ ያያ አይደለም ወይ ይላሉ እኮ ጃሂሉ ይሄ ነው በቃ ትክክለኛ አቂዳ ሱብሃንአላህ የሚፈላሰፈው ነው የሚያበላሽ قد سمع الله برقتم الله سمى قول التي تجادلك قول نققرن التي تجادلك قول التي تجادلك ከነዚህ ሰዎች አህባሾቹ ምናምን ማለታቸው እኮ ነው ሼክ መሐመድ አሊ አደም
ነሳኢ የሸረሁ ሸህ ምናሉ በአማርኛ እየተናገሩ ነው እዛ ሳውዲ ሲጠይቋቸው ከነሱ የኛ ሀገር ጃሂሉ ክርስቲያን ይሻላል ለምን እኛ ጌታችን የሰማያዊ አምላክ ይላሉ በአማርኛ የተናገሩት ለአረቦች ጌታችን የሰማያዊ አምላክ ነው የሚሉት ሲሰማ የሚለውን ይህንን ያረጋግጣሉ አአሚንቱም መን ፊሰማ ከሰማይ ላይ ያለው የሆነን ጌታችሁን ተማመናችሁ ምንም አያረግንም እያላችሁ ትላላችሁ ቁርአን ይሄው አላህ ፊሰማ ከሰማይ ላይ እያለ ነው ራሱ እነሱ ጀህሎች ያውቃሉ ማለት ነው አንዳንድማ ከክርስቲያኖቹ ጋር እኮ በሲፈት ይጣላል እነሱ ትክክለኛውን ቁርአንና ሐዲስ ላይ ያለውን ሲፈት ይዘው እየተናገሩ እሱ ደግሞ ታዊል እያደረገ አጃኢብ قد سمع الله قول التي قد سمع الله برغتم الله سمعال قولا ንግግርን التي تجادله ያቺ አንተን የምትከራከረውን ሴት ንግግር قول التي تجادله قولا ንግግር عند شيعان ከአንድ ክርስቲያን ጋር ተከራከረ ምን እያለ ነው የሚከራከረው ሺዓው አልይ ጌታ ነው እያለ ነው የሚከራከረው ክርስቲያኑ ደግሞ ኢየሱስ ጌታ ነው እያለ ነው ከእስልምና መራቅ የማያደርገው ነገር የለም ሙስሊም ነኝ እያለ እንግዲህ ሙስሊም ተብሎ ቁጭ ብሎ ምን ያደርጋል قد سمع الله قول التي تجادلك في زوجها እንደው ቢያስኬድ በሎጂክ የትኛው ነው የሚያስኬደው የክርስቲያኑ እኮ ነው የሚያስኬደው ከሊመቱላህ የተባለው አልይ ነው ወይስ ዒሳ ነው የሚያስኬደው ክርስቲያኑ ካስኬደ ነው እንደው ከሁለቱ አንፃር ሲታይ ትክክለኛ ብለን ልንል የምንችለው የክርስቲያኑ ከሊመቱላህ የተባለው ሩሑላህ የተባለው ዒሳ ሹብሃ ሊፈጥር ይችላል ማለት ሱብሃንአላህ በደረጃም ደግሞ የአላህ ነብይ ዒሳ ይገርማል قد سمع الله قول التي የዛችን ሴት ንግግር ማለት ነው ይቺ ምን ሴት ነች ከተባለ በነብዩ ዘመን አለይሂ ሰላቱ ወሰለም አንድ ሴት ወደ ነብዩ ሰለላሁ ዐለይሂ ወሰለም ተመጣና ባለቤቴ እኮ አንቲ አለየ ከظهر ኡሚ አለኝ አንቺ በእኔ ላይ ልክ እንደ እናቴ ጀርባ ነሽ ብሎ አለኝ አለቻቸው ዘዋላ ነብዩ አለይሂ ሰላቱ ወሰለም በጊዜው የነበረው ነገር መለያየት ስለሆነ ታዲያ ምን ላድርግ ነው ብለው ከሷ ጋር ባውራጅ እንዴት የአላህ መልእክተኛ እኔ እኮ ካሁን በኋላ ወዴት መሄድ አለኝ እድሜን እንደዚህ ከበላ በኋላ ነው እንዴ ይሄ ሰውዬ እንደዚህ የሚለኝ አንተ አለየ ከባህሪ ስንት ልጅ አለብኝ ልጆችን ወደ እኔ ባስጠጋቸው ይራባሉ ወደሱ ደግሞ ባስጠጋቸው የእናት እጦት ምን ያረጋቸዋል ስርዓተ ቢስ ያረጋቸዋል ልጆቼ እያሉ የሌሉ ነው የሚሆኑት ኢላላህ አሽኩ ትላለች ወደ አላህ ነው እኔ ሰሞታዬን ማቀርብ ምንድነው የሚወጣኝ አሁን እያለች ከነብዩ ጋር እንደዚህ ሙሐዋራት ታረጋለች ታወራለች ማለት
محاورة مالت نقر يملسو نقر مكبل مالت كذا عائشة رضي الله تعالى عنها እኔ የቤቱ አንድ ጎን ላይ ነበርኩ ወደ ጓዳ አካባቢ ድምጿ የተወሰነ ጊዜ መጣ ይላል የተወሰነ ጊዜ ደግሞ ወደ ኋላ ይቀራል አይሰማኝም የሆነ ሰዓት ላይ ነው عائشة تلالي تالي تبارك والحمد لله الذي وسع سمعه الأصوات يسو سمعه دمصوچن باتقالي يسو መስሚያው ድምጾችን ባጠቃላይ ያካለለ ጌታ ለሱ መስጋና ይገባው እኔ እንኳን ቤት ውስጥ ሆኜ እዛው ቤት ሆኜ የተወሰነ ድምጿን ነው እንጂ ሙሉ ለሙሉ አይሰማኝም ነበር ብላ ተላለች አላህ Subhanahu Wa Ta'ala ከአርሽ በላይ የሷን የምትናገረውን ሰምቶ ቁርአን አወረደላት قد سمع الله በርግጥም ሰምቷል قول التي የዛችን ንግግር የትኛዋን ሴት تجادلك የምትከራከርህን في زوجها በባሏ ጉዳይ وتشتكي ስሞታ ታቀርባለች الى الله ወደ አላህ والله الله ደግሞ يسمع ይሰማል እኮ تحاوركما የእናንተን ቃል ምልልስ ቃል መመላለስ ሰማ ان الله سميع بصير الله سمينا ተመልካች የሆነ ነው ከዛ አላህ ፈትዋ ሰጣት እኮ የሚቀጥሉት የቁርአን አንቀጾች ውስጥ ፈትዋ ተሰጥቷታል አለቀ አይደለም ይሄ ለማንኛውም እኛ የፈለግነው ምንድነው ሲፈተ ሰምዕ والبصر والله يسمع تحاوركما ان الله سميع بصير الله سمينا تملكشنا ولتنيا لقد سمع الله برقتم الله سمتوال قول الذين ينزع النقر قالوا يالوتن إن الله فقير الله جهنو ونحن أغنياء إن يجمو هابتاموشنا بلو يل النزي يهودوين رسول عليه الصلاة والسلام من ذا الذي يقرض الله قرضا حسنا فيضاعفه له يملو ورد الله ما أنه الله بدرن يبدر الله لسو ينببر اللت يملون القرآن عندك سيوردوا يا محمد إن ربك افتقر الوجه دهاهن انديقته يسأل القرض منا كنيا قرضي يطبقال كنيا قنا أبدرني يالا نوار الله ብሎ አላቸው ጌታህ ምንድነው ጃሃን የዚህን ጊዜ አላህ Subhanahu Wa Ta'ala ان الله فقير ونحن اغنياء ብለው ያሉትን አላህ ጃሃ ነው እኛ ደግሞ ሀብታሞች ነን የሚሉትን ሰዎች ነገር አላህ በርግጥም ሰምቷል በማለት አላህ ቁርአን ላይ አወረደ ማለት ነው والآية الثالثة أم يحسبون يحسبالون ينال يحسبالون أننا لا نسمع سرهم ونجواهم أننا إننا لا نسمع من سمامهن سرهم مستراتشون ሚስጥር ማለት ወደ ጓደኛህ የምታወራው ነገር ሚስጥር ይባላል ወደ ጓደኛህ የምታወራው ነገር ሚስጥር ይባላል ነጅዋ የሚባለው ደግሞ ከዚህ የባሰ ነው ونجواهم نتل بلو مياورثن
ይሄንን እኛም አንሰማ ይመስላችኋል ወይ ነው በላ ይሄ በላ نسمع አረን ሰማለን ወሩሱሉና መልእክተኞቻችንም ለደይህም እነሱ ዘንዳ يكتبون ይጽፋሉ እነሱ የሚመሰክሩበትን ነጠል ብለው የሚያወሩትን በአጠቃላይ ይመዘግባሉ ዞሮ ዋና እኛ የፈለግነው ምን የምትለውን ቦታ ነው نسمعون كيف متصل أم يحسبون أن لا نسمع ወረለኝ ስለዚህ ማን ሰማይ ይመስላችኋል እንዴ ሲባል ምንድነው ከጀርባ ያለው نسمع እንሰማለን نسمع قوله تعالى إنني معكما أني كنان تجارني أسمع وأرى أسمع سمع لهم وأرى الملكة لهم فيهن يوم الذهو لموسى أن لهارون عليهم الصلاة والسلام الله يعلمون إنني معكما أسمع وأرى أسمع ما يقال لكما وأرى مكانكما مكان عدوكم وأرى ما تفعلان أما التصرف آية له بوتاتهم كل نجراتهم آية له أسمع وأرى ليلو دمو ألم يعلم أيوك أمنا والنبي صلى الله عليه وسلم كفو ميسراوسو أبو جهل نوري تبالو زهلاي مفسروቹ የጠቀሱት ማለት ነው رأيت الذي ينهى عبدا إذا صلى باريا بسجد ጊዜ አትስገድ እያለ የሚከለክለውና እየሆነ رأيت إن كان على الهدى أو أمر بالتقوى እያለ የተናገረበት ألم يعلم أيوك من أله بأن الله سبحانه وتعالى يرى دمي يله الزهلا اسكانوا يجنوا آياتوش لمتابعين صفة الرؤية يمية رؤية مالك مية نو يمية صفتنا عندنا كبلاي بكل يالله لما صفات السمع جمر الله الآية السادسة ميقتلوا الذي يراك حين تقوم الذي يراك أنت نميايهنو حين تقوم بمتقوم جزيل وتقلبك مقلابتهن ممياينو في الساجدين بسجاجوش مهاكل ساجد مالس سجود يدرج مالو ساجدين جمعنا سجود يدرجوا مالس يتفلقوا سجاجوش مالس إنه السكو هو السنو السميع البصر السميع العليم سمعنا أواقي هنا نقول الذي يراك يا أنت نميايهنو حين تقوم ملت بمتقوم جزي ولا صلاة بمتقوم جزي وتقلبك مجلابتهن ممياينو مجلابت مالت عندي تقوم الله عندي تكمت الله عندي دمو سنس الله تقلبك مجلابتهن ممياينو بمن صنع في الساجدين مالت حين تقوم قالوا ولا صلاة بمتقوم جزي بتشاهن في الساجدين مالت دمو بجماعة تستجد بتشاهن تستجد بجماعة تستجد مياه هنا نو عند صلاة بمسجد ساعات ጥንቃቄ ማድረግ እንዳለበት ያላህ እይታ ያረፈበት መሆኑን ማወቅ እንዳለበት ነው የሚያሳየው በሌላ መልኩ ግልጽ ነው አይደለም الذي يراك يا أنت المياينو حين تقوم بمتقوم ጊዜ ወደ ሶላት በምትገባ ጊዜ ብቻህን وتقلبك መገላበጥህንም እንደዚሁ የሚያይ ነው في الساجدين سجود አድራጊዎች መካከል ማለት በጀማዓ የሚሰግዱ ሰዎች መካከል إنه الله الذي يراك حين تقوم يا أنت بمتقوم ጊዜ የሚያይህ በሱጁድ አድራጊያን መካከል መገላበጥህን የሚያይህ إنه هو السميع سمينا العليم عواقي إنه يميلو الله ولميلو نملسه الذي يراك حين تقوم وجزاه يا بمتقوم ጊዜ የሚመለከትህ የሆነው ጌታ ማለት ነው إنه هو
السميع العليم سميعنا واكيل قلنا ይሄ ሌላ እዚህ ጋር የሚያስፈልግ አንዳንድ ነገር አለ በሚቀጥለው ጊዜ አንዴ መለስላችኋለሁ አንዴ ቁርአን አንቀጽ ነው የቀረችን በዚህ ነው እንትላል وقل اعملوا بلاچው ስሩ فسيرى الله عملكم ورسوله فسيرى الله الله ያያል عملكم ስራችሁን ورسوله والمؤمنون ورسوله የሱ መልእክተኛና والمؤمنون ሙእሚኖችም እንግዲህ የቂያማ ቀን አላህ Subhanahu Wa Ta'ala እሱ ከማንም በላይ እሱ ማየቱ ነው የሚያስደነግጠው ከዛ በኋላ ለማን ሁላ ያሳየዋል ማለት ነው ለሩሱሎችና ሙእሚኖች ሁላ የቂያማ ቀን እንዲታይ ያደርገዋል ለዛ ነው فسيرى الله عملكم ስራችሁን አላህ ያያዋል ይሄ ዛቻ ነው መጥፎ ስራ የሚሰሩትን የአላህን ትእዛዝ ያመጡትን ሰዎች ነው አላህ ምን ያላቸው فسيرى الله وقل اعملوا ስሩ ይሄ ፍቃድ አይደለም ዛቻ ነው ስሩ አንዳንዴ ምን ትላለህ አንዳንድ ቆሻሻ ሰዎች በርታ ማለት ጎብዝ በዚህ ላይ በቃ ሄድበት ነው ዛቻ ነገር ነው ልክ እንደዚህ اعملوا አላቸው ስሩ فسيرى الله عملكم ስራችሁን አላህ ያያዋል ورسوله ملكتنيوم من ذا والمؤمنون مؤمنون إيه فسيرى الله عملكم يميلوا الله سبحانه وتعالى رؤيا عندالو ومن دميه يا سجال خير زي زوري على عنده عندنا نقولوا تعالوا كم يكسر هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين